It's being reported in Turkey that 2 meetings will take place today as part of diplomatic efforts to end the war in Ukraine. The first Putin አልጨበጣሉ ትራምፕ ግራ ገብቷቸዋል. Delegations from the two countries traveled for the meeting, and while Zelensky was present, his Russian counterpart Vladimir Putin was not. Do you have a message for Vladimir Putin? I'm here. I think this is very clear message. ቭላዲሚር ፑቲን ተቀናቃኞቻቸውን ግርታ ውስጥ ከቶ ማቆየት የሚወዱ ሰው እንደሆኑ ይነገራል። በትልልቅ ጉዳዮችም ሆኑ በትንንሽ ነገሮች ላይ ይህን አይነቱን ስልት ተግባራዊ እንደሚያደርጉም በቅርበት የሚያውቋቸው ይገልጻሉ። ከቀናት በፊት በቱርክ ከዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ጋር ፊት ለፊት ሊገናኙበት የነበረውን አጋጣሚ ልብ ሰቃይ አድርገው ያቆዩበት መንገድ እዚህ ላይ ተጠቃሽ ነው። የክሬምሊኑ አለቃ ራሳቸው በጠሩት ጉባኤ ዙሪያ ስለመገኘት አለመገኘታቸው ምንም አይነት ፍንጭ ሳይሰጡ ዩክሬንና አጋሮቿን ግርታ ውስጥ ከተውም ሰንብተዋል። የፑቲን ግርታ የመፍጠር አባዜም በመጨረሻ በአንካራው መድረክ እንደማይገኙ በሚገልጽ አስደንጋጭ ውሳኔ ተቋጭቷል። Delegations from the two countries traveled for the meeting, and while Zelensky was present, his Russian counterpart Vladimir Putin was not. በሩሲያ እንግሊዝ አምባሳደር የነበሩት ሰር ላውሪ ብሪስቶ የፑቲንን በጥርጣሬ ላይ የተመሰረተ አካሄድ ጠንቅቀው እንደሚያውቁ ከሚናገሩ መካከል ናቸው። ዲፕሎማቱ ከ2016 እስከ 2020 በነበራቸው የሞስኮ ቆይታ የክሬምሊኑ አለቃ በቅርበት ባገኙባቸው ጊዜያት ይህንኑ ባህሪያቸውን ለመገንዘብ መቻላቸውን ከአይኒውስ ጋር በነበራቸው ቆይታ በዝርዝር ተናግረዋል። ሁሉም ነገር ለሱ የኃይል ጨዋታ ነው ሲሉም በግርታና ልብ ሰቀላ ውስጥ ተቀናቃኞችን አቅም የመስለብ የፑቲን አካሄድ የዩክሬንን ጦርነት ትኩረት ባደረገው ወቅታዊ የድርድር ሂደት በሚገባ እየታየ መሆኑን ለማመላከት ሞክረዋል። እንደ ዲፕሎማቱ ገለጻ የፑቲን ስሌት የተቃራኒውን ኃይል ማንነት ቀድሞ በመረዳት ኃይሉን ለመቆጣጠር ያቀደ ነው። ብሪስቶ በማብራሪያቸው የወቅቱ የሩሲያ መንግስት ዶናልድ ትራምፕና ሌሎች ኃይላትን እያቄለ የድርድር ሂደቱን ባሻው መንገድ እየመራው እንደሆነም ተናግረዋል። እንደሳቸው ገለጻ ፑቲን የትኛውም የንግግር ሂደት የሚፈልጉት ጉዳይ ላይ ብቻ ያተኮረ እንዲሆን የሚሹ ሰው ናቸው። ከዛ ጋር ተያይዞ የአሜሪካ የወቅቱ ፕሬዝዳንት ላይ ጭምር ተጽዕኖ ማሳደራቸው ጥያቄ ውስጥ ሊገባ እንደማይገባ ዲፕሎማቱ ጨምረው ገልጸዋል። እሱ ትራምፕን ሊጫወትበት እየሞከረ ነው። እሱ የሚፈልገው በተቻለ አቅም ሁሉ አሜሪካንን ከአውሮፓ የደህንነት ጉዳይ ማራቅ ነው። እንደዚህ አይነቱን ነገር ለማሳካት ጥሩ እድል እንዳገኘም እያሰበ ሲሆን ግጭቱ በተራዘመ ቁጥር ትራምፕ ለድርድር ሂደቱ የበለጠ ፍላጎት የሚያጡበት እድል አይቀሬ ይሆናል ብለዋል። ፑቲን ለንግግር ጥሪ ካደረጉ በኋላ አንካራ ላይ ዜሌንስኪን አስጠብቀው መቅረታቸው በራሱ የዩክሬኑን ፕሬዝዳንት ለማንኳሰስና የአቅማቸውን ግዝፈት ለማሳየት እንደተጠቀሙበት የሚያምኑ በርካቶች ናቸው። ፊሊፕ ሾርት በሚሰኘው ደራሲ ሐሳቤ ከሆነ ደግሞ የፑቲን ድርጊት ከዜሌንስኪ ባለፈ ትራምፕን ጭምር ያዋረደ ነው። ደራሲው ለ8 ዓመታት የሩሲያውን መሪ ህይወት በዝርዝር ሲያጠና የቆየ ሲሆን ፑቲን ሂዝ ላይፍ ኤንድ ታይምስ የሚሰኝ የፕሬዝዳንቱን ህይወት የሚተርክ መጽሐፍ ጭምር ያሳተመ ነው። ሾርት ስለ ወቅቱ ሁኔታ ሲናገርም ፑቲን በነገሮች ላይ እንቅፋት የሆነው ዜሌንስኪ እንደሆነ ትራምፕን ማሳመን ይፈልጋል። ትራምፕ ፊታቸውን አዙረው ለችግሩ መፈጠር ሁሉ ተጠያቂዎቹ ሩሲያውያን ናቸው እንዳይሉ እየሞከረ ይገኛል ሲል ምልከታውን አጋርቷል። በደራሲው እምነት ፑቲን በድርድር ሂደቱ በንቃት መሳተፍ ከመረጡ ቀይ መስመሮቻቸው በግልጽ የሚታወቁ ናቸው። ሾርት ስለዚህ ጉዳይ ሲያስረዳም እሱ ዩክሬን የኔቶ አባል እንድትሆን ወይም አውሮፓውያን የደህንነት ዋስትና እንዲያቀርቡላት የማድረግ እቅድን ሊስማማ አይችልም። የዩክሬን ጦር ሰራዊት አቅምን መገደብም ይፈልጋል። ይህ አይነቱ ነገር ዜሌንስኪ ሊቀበሉት የሚከብድ አስቸጋሪ ነገር ነው ይላል። ፑቲን የአንካራው ስብሰባ ላይ ለመገኘት ጭምር አሻፈረኝ ማለታቸው በዜሌንስኪ ዘንድ እንደ ከባድ ንቀት መታየቱ የሚታወቅ ነው። ፕሬዝዳንት ትራምፕ ነገሩን ቀለል አድርገው ቢወስዱትም የዩክሬኑ መሪ የሩሲያ አቻቸውን አስጠብቆ የመቅረስ ስልት ከኪየቭ በላይ ትራምፕን ማዋረድ እንደሆነ አድርገው ሲናገሩ ተሰምተዋል። ይህ በእንዲህ እንዳለ በብዙ ምዕራባውያን ዲፕሎማቶች ዘንድ በቀጣዮቹ ረጅም ወራት በጦርነቱ ዙሪያ ስምምነት ላይ ይደረሳል የሚለው ተስፋ እየጨለመ መሆኑን መረጃዎች እያመለከቱ ይገኛል። ስምምነት ላይ ቢደረስ እንኳን ዩክሬን ለዘላቂ ሰላም ሲባል በጦርነቱ የተያዘባትን ግዛት ለሩሲያ አሳልፋ መስጠት እንዳለባት ግልጽ ሆኗል።
ደራሲ ሾርት ስለዚህ ጉዳይ ሲናገርም እያንዳንዱ ሲሆነ ወቅት ላይ ይህ ነገር በድርድር እንደሚያልቅ ያውቃል በማለት በዚህም ተባለ በዚያን ከንግግር ውጭ አማራጭ እንደሌለ ለመጠቀም ሞክሯል። እንደዚህ አይነቱ ነገር ከሁለቱም ወገን ሰላምን የመሻት እርምጃ መፈለጉም አይቀር ይሆናል። ይሁንና ግን በምዕራባውያኑ ተንታኞች ዘንድ ፑቲን ነገሩን በድርድር የመቋጨት እውነተኛ ፍላጎት እንደሌላቸው ሲነገር ይሰማል። ቀደም ብለን በጠቀስናቸው የእንግሊዙ ዲፕሎማት ምልከታ መሰረት የሩሲያ ኃይሎች በጦር ሜዳው የበላይነት መያዛቸው ፑቲን የጦርነቱን መቀጠል እንዲመርጡ ሊያደርጋቸው ይችላል። እኔ እንደማስበው የፑቲን ስሌት ሊሆን የሚችለው ዩክሬን ቀዳሚዋ ተጎጂ መሆኗን የሚመለከት ነው። ሩሲያ ግዙፍ ምጣኔ ሀብትና ግዙፍ ሕዝብ ያላት ናት። ዩክሬኖቹ ለመከወን በማይችሉት ሁኔታ ሩሲያ ሕዝቧን አስገድደው ውጊያውን መቀጠል የምትችልበት እድል አለ ሲሉም ብሪስቶ ተናግረዋል። እንደሳቸው እምነት ሩሲያ አቅሙ ቢኖራትም ምጣኔ ሀብቷ የጦርነት ኢኮኖሚ ቅርጽ መያዙ በጊዜ ሂደት ችግር ሊያመጣባት እንደሚችል ጨምረው ገልጸዋል። በሌላ በኩል ፑቲን በጦርነቱ የሚከፈለው ዋጋ አስፈላጊ መሆኑን የሚያስቡ በመሆናቸው በያዙት እርምጃ መቀጠላቸው አይቀሬ እንደሆነ ተገምቷል። የፑቲን ድርጊቶች ወቅታዊ ሁኔታዎችን ግምት ውስጥ ከመክተት የተሻገረ መሆኑን ዲፕሎማቱ ጨምረው ገልጸዋል። እንደ ዲፕሎማቱ ገለጻ የሩሲያው ፕሬዝዳንት አካሄድ ከመሰረታዊ ግቦቻቸውና ርዕዮተ ዓለማዊ ሳቢያቸው ጋር ግንኙነት ያለው ነው። በእርግጠኝነት እሱ በጦርነት ዓላማው ላይ ለውጦች ማድረጉን የሚጠቁም ነገር የለም። ፑቲን ዩክሬን መቀጠል እንዳለባት የሚያምን አይደለም። ዩክሬን የሩሲያ ግዛት አንድ አካል ናት ብሎ ያስባል ሲሉም ብሪስቶ ግምታቸውን አስቀምጠዋል። በብሪስቶ ገለጻ የትኛውም ስምምነት ሩሲያ ጦርነቱን እንድትጀምር ምክንያት የሆነውንና በሩሲያ ላይ ያላትን ታሪካዊ ባለቤትነት ፍላጎት ለመሻር አቅም የለውም። ደራሲ ሾርትም በዚሁ ሐሳብ ከሚስማሙበት ወገን መሆኑን ለመረጃ ምንጩ ተናግሯል። ደራሲው ምልከታውን ሲያጋራም ብዙዎቹ ሩሲያውያን ዩክሬን የታሪካቸው፣ የማንነታቸው፣ የባህላቸው እንዲሁም የሃይማኖታቸው አንድ አካል መሆኗን በተመለከተ ያላቸውን ስሜት ዝቅ አድርጎ መመልከት ተገቢ አይደለም ይላል። በአውሮፓውያኑ ዘንድም ቢሆን የተዳከመች ሩሲያ እስካልተፈጠረች ድረስ በሞስኮ በኩል የዚህ አይነቱ ፍላጎት ይረግባል ብሎ ማሰብ እንደሚቸግር እየተገለጸ ይገኛል። ብሪስቶ ስለዚህ ጉዳይ ሲናገሩም ፑቲን የፈረመውን ስምምነት ያከብራል ብሎ የሚያምን የትኛውም ሰው ሞኝ ነው፣ እንደዚህ አይነቱ ነገር የሚሆን አይደለም በማለት ምልከታቸውን አጋርተዋል። ዲፕሎማቱ ማብራሪያቸውን ሲቀጥሉም ከፑቲን ጋር በመደራደር ሂደት የተኩስ አቁም ማለት እሳቱን ማጥፋት አይደለም። እሱ ማድረግ የሚፈልገው ለጥቅሙ በሚሆነው መልኩ ከወታደራዊ እርምጃዎች አነስ ያሉ ተግባራትን አስቀጥሎ መጓዝ ነው። ነገሮችን ሙሉ ለሙሉ ከቁጥጥር ውጭ ሆነው ቀውስ ሳይፈጥሩ ዩክሬኖቹን አቅም ማሳጣት ብሎም ደግሞ የእነሱ ደጋፊዎች የሆኑትን አሜሪካና አውሮፓን ማዳከም ነው ዓላማው ብለዋል። በ2008 የሩሲያ ጦር በጆርጂያ ላይ የወሰደው እርምጃና በ2014 ሞስኮ ክሪሚያን የጠቀለለችበት አጋጣሚ ሩሲያን ማመን ከባድ እንደሆነ አመላካች መሆኑንም እንግሊዛዊ ዲፕሎማት ጨምረው ተናግረዋል። እንደሳቸው እምነት ጊዜያዊ ስምምነት ላይ ከመድረስ ውጪ ከፑቲን ጋር ዘላቂ ስምምነት ላይ ይደረሳል ብሎ ማሰብ ከባድ ይሆናል። ይህ በእንዲህ እንዳለ ግን የድርድር ሂደቶች መጀመርን ተከትሎ በፑቲንም ሆነ በትራምፕ አስተዳደር በኩል የተለያዩ ስልቶችን የመከተል እሳቤ እንዳለ ሲገለጽ ይሰማል። ፑቲን በምንም መልኩ ለድርድር የማይቀርቡ ቅድመ ሁኔታዎችን በውስጣቸው የያዙ 3 የንግግር ነጥቦችን ይዘው ለመምጣት ማቀዳቸው መነገሩም አይዘነጋም። ቅድመ ሁኔታዎቹም የምጣኔ ሀብት ትብብር፣ ዓለም አቀፍ የጂኦፖለቲካል ዳግም መጣመርና በጦርነቱ የተያዙ የግዛት ይገባኛል ጥያቄዎች መፍትሄ ያገኙ የሚሉ ነጥቦችን የሚመለከቱ ናቸው። በክሬምሊኑ አለቃ ዘንድ የዩክሬን ቀውስ ከመፍታት ባለፈ ሞስኮን ይበልጥ ተጠቃሚ ማድረግ ሰፊ ዓለም አቀፍ ፍላጎት እንዳለም ከታወቀ ሰነባብቷል። በተመሳሳይ ከአሜሪካ ዘንድ ሩሲያን ወደ ድርድር ለማምጣት በሚል የንግግር ስትራቴጂዎች እየተቀረጹ መሆናቸው ተነግሮ ነበር። በፑቲን በኩል የድርድር ነጥቦቻቸው ከዩክሬን ባሻገር ሌሎች ዓለም አቀፍ የጂኦፖለቲካዊ ሁነቶችን ያካተቱ እንደሚሆኑ መገለጹም የድርድሩን ሂደት ከባድ እንደሚያደርገው ቀድሞም የታወቀ ነበር። የኢራን፣ ሰሜን ኮሪያ፣ ቬኔዙዌላ፣ ሊቢያ እና የሳህል ቀጠና ጉዳዮች ጭምር የዩክሬኑን ግጭት ታኮ በሚዘጋጁ የድርድር ጠረጴዛ ውይይት እንዲደረግባቸው ሩሲያ ፍላጎት እንዳላት ይነገራል። ሞስኮ እንደ ዛፖሬዥያ አይነት በጦርነቱ በእጇ ባስገባቻቸው ግዛቶች ዙሪያ ድርድር ማድረግ እንደማትሻና ያለምንም ቅድመ ሁኔታ የግዛቷ አንድ አካል ሆኖ እንዲጸድቁላት እንደምትፈልግ ከታወቀ ቆይቷል። የክሬምሊን ሰዎች ተራዛሚው ግጭት መፍትሄ ሊያገኝ የሚችለው ከሩሲያ ጋር በሚደረግ የቀጥታ ንግግር ብቻ መሆኑን ደጋግመው ሲናገሩ መሰንበታቸውም የሚረሳ አይደለም። የክሬምሊን የተጠና አካሄድ በዲፕሎማሲው መስክ ለማሳካት ያለመው ሂደት የሞስኮን ፖለቲካዊ ተጽዕኖ እንደሚያሳይም ብዙ ተንታኞች ሲናገሩ ተሰምተዋል። ፑቲን የድርድሩ አድማስ ከዩክሬን የዘለሉ ጉዳዮችን እንዲሸፍን ማቀዳቸው ትልቅ ትኩረት የሚሻ ጉዳይ መሆኑም ተገልጾ ነበር። ሩሲያ በንግግሮች ላይ ምጣኔ ሀብታዊ መደራደሪያዎችን ለትራምፕ በማቅረብ
የድርድሩን ነጥብ ሁሉን አካታች ለማድረግ ማቀዷም ትልቅ ብልሃት መሆኑን የተናገሩ በርካቶች ናቸው። የአሜሪካ ኩባንያዎች በሩሲያ የኃይል ዘርፍ ፕሮጀክቶች እንዲሳተፉ ብሎም ደግሞ በአርክቲክ ልማት ላይ ከዋሽንግተን ጋር አብሮ ለመስራት በሩሲያ በኩል ፍላጎት እንዳለ ጭምር ተነግሮ ነበር። በሩሲያ በኩል የትራምፕን የቀደመ የንግድ እንቅስቃሴና ጥቅም ፈላጊነት ከግምት የከተተ ምጣኔ ሀብታዊ መደለያን የማቅረብ ሀሳብ መኖሩ መገለጹ የሚታወስ ነው። በክሬምሊን ሰዎች ዘንድ ሀገራቸው በኢራን፣ ቬንዙዌላ እና ሌሎች ስፍራዎች የዘረጋችውን ጂኦፖለቲካዊ ተጽዕኖ ለድርድር መሳሪያነት ለመጠቀም ሲንቀሳቀሱ ታይተዋል። የምጣኔ ሀብት የድርድር ነጥቦች ለትራምፕ አይነት በንግድ የተቃኘ እሳቤ ባለው ሰው ዘንድ በቸልታ የሚታለፍ አለመሆኑም በአጽንኦት የታመነበት ጉዳይ ነው። በትራምፕ በኩል ሩሲያን ወደ ስምምነት ለማምጣት ብዙ አይነት አማራጮች እንዳለ የሚገልጹ ትንታኔዎችም ሲሰነዘሩ ሰንብተዋል። ሞስኮ ከዲፕሎማሲያዊ መገለል አውጥቶ ምጣኔ ሀብታዊም ሆነ ሁለገብ ዳግም መቀላቀል እንድታደርግ እድል ማመቻቸት አንደኛው መንገድ ተደርጎ ይገለጻል። ከዛ በተጨማሪ ትራምፕ በድርድር ስም በአውሮፓ ከትም የቆዩ የአሜሪካ ወታደሮችን ከአካባቢው በማስወጣት ከፑቲን ጋር ከስምምነት ሊደርሱ የሚችሉበት እድል እንዳለ ተነግሮ ነበር። ትራምፕ እንደዚህ አይነቱን ከባድ እርምጃ የሚወስዱት ፑቲን ለስምምነት ፈቃደኛ ከሆኑ ብቻ እንደሆነ ተያይዞ መገለጹም አይዘነጋም። ይሁንና ግን ፑቲን በትንሹ የ30 ቀን ተኩስ አቁም ላይ እንዲደረስ የሚጠይቀውን ምክረ ሀሳብ ጭምር ውድቅ አድርገዋል። የሩሲያው ፕሬዝዳንት የሀገራቸው ፍላጎት ጊዜያዊ የተኩስ አቁም ላይ መድረስ ሳይሆን ዘላቂ ሰላም እንዲመጣ መሆኑን በግልጽ ሲናገሩም ተሰምተዋል። የትራምፕ ሌላኛው የመደራደሪያ ካርድ ሊሆን እንደሚችል ሲገለጽ የነበረው በሩሲያ ላይ ተጥለው ከቆዩ የአሜሪካ ማዕቀቦች ጋር የሚያያዝ ጉዳይ ነው። ፕሬዝዳንቱ ባሳለፍነው መጋቢት ሞስኮ ለሰላም በሯ ክፍት ካልሆነ የተጣሉባትን ማዕቀቦች ሊያጠብቁ እንደሚችሉ ሲናገሩ ተሰምተዋል። በተቃራኒው ደግሞ የተጣሉ ማዕቀቦችን በማንሳት ከሞስኮ ጋር ስምምነት ላይ ሊደርሱ የሚችሉበት እድል አሁንም ድረስ በእጃቸው እንደሆነ መናገር የሚያስችል አሳማኝ ምክንያት አለ።